ማንን እንፈራ መስላችኋል? nobody you're hating us ሰሞኑን እንገራችሁ ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍም ነበር። ገንዘብ ሲሰበሰብለት የነበረው ቲክቶከር እገታ ውሸት እንደሆነና የተቀነባበረ ድራማ እንደሆነ እየተነገረ ይገኛል። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና በስተመጨረሻም ለጋሽ ሰለሞን በአዶናይ በኩል መኪና ሊገዛ በአማራ ክልል የተሰማው አዲስ መረጃ ምንድነው? ብዙዎችም ለዚህ ጉዳይ ትኩረት እንዲሰጥ እያደረጉ ይገኛሉ። ያልገባኝ እሱ የካናዳ ፓስፖርት የያዘ ነው፣ ኢትዮጵያ አይደለም፣ የውጭ ዜጋ ነው። እንደምን አላችሁ? ጋሽ ሰለሞን እንግዲህ ደስ በሚያሰኝ ሁኔታ መኪናቸው ሊረከቡ ከጫፍ ደርሷል። ምክንያቱም ትላንትና ድረስ ብቻ ወደ 900,000 ተጠግቷል የተሰጠው ቻሌንጅ እና እንግዲህ መኪናቸውን የማይወስዱበት ምንም አይነት ምክንያት የለም። ይህ ሁሉ ደግሞ በአዶናይ ቀስቃሽነት መሆኑን ሁላችንም እናውቃለን። ነገር ግን በአዶናይ ደግሞ ያልተገቡ አንዳንድ ጉዳዮች የተነሱ ይገኛሉ። ዜግነቱ ኢትዮጵያ አይደለም ካናዳ ነው የሚል የተለያዩ ሰጣጋዎች ተነስቷል። የእነዚህን ጉዳዮችንም እንመለከታለን። የሰዎችን ትዳር በመረበሽ በመበጥበጥ ላይ የምትገኘዋንም ሴት ጉዳይ ወደ እናንተ አደርሳችኋለሁ። ቪዲዮቹን እስከ መጨረሻ ድረስ እንድትከታተሉ ጠይቃችኋለሁ። ወደ መጀመሪያው መረጃችን እንሄዳለን። ግን እኔ ያልገባኝ እሱ የካናዳ ፓስፖርት የያዘ ነው፣ ኢትዮጵያ አይደለም፣ የውጭ ዜጋ ነው። የውጭ ዜጋ ስለሆነ ክሬቲቭ አዋርዱ ደግሞ የኢትዮጵያውያኖች ነው። የውጭ ዜጋ ከሆነ መማር መግባት አለባት። በቃ ይበቃል። ከዚህ በላይ ለምቀኝነት፣ ለክፋት፣ ለቅናት ምክንያት ባደረድር ደስ ይለኛል። የዚህ ንግግር ትልቁ ምክንያት አዶናይ በዛ አዋርድ ላይ መሳተፉ ሳይሆን ይህንን አዋርድ ማሸነፉ ነው። ልጁ እንዲያሸንፍ አልፈለክም ነበረ፣ አሸነፈ። ምንም ማድረግ አይቻልም። ደግሞ የሄድክበት ርቀት ለማቀሳሰር የሄድክበት ርቀት ምንድነው ያልከው? አዶናይ ኢትዮጵያዊ አይደለም ዜግነቱ ካናዳዊ ነው ምናምን እያልክ ነው አይደለም? አዶናይ ካናዳዊ ለምን ፓኪስታናዊ አይሆንም? አዶናይን እኮ ከኛ ጋር አንድ ያደረገው ወረቀት አይደለም። በወረቀት የሚሰጥ ዜግነት የሚነሳ ዜግነት አይደለም። በተፈጥሮ የሚሰጥ ኢትዮጵያዊ ደማችን ነው፣ ማንነታችን ነው ከአዶናይ ጋር አንድ የሚያደርገን። እንዳንተ አባባል አሁን በየሀገሩ ያሉት የሌላ ሀገር ዜግነት ያላቸው ኢትዮጵያዊ አይደሉም ማለት ነው? ኢትዮጵያ ውስጥ የሚደረግ ነገር አያገባቸውም ማለት ነው? አይመለከታቸውም ማለት ነው? አየ ገና ለገና አዶናይን አስቀይማለሁ ብለ ምን ያህል ሰው እንዳስቀየምክ ከዛ አለፍ ብለ ምንድነው ያልከው? አዶናይ በዚህ አዋርድ ላይ መሳተፍ ካለበት እነ መማርም መሳተፍ አለባቸው ብለ እነሱንም ጠቀስክ። መጠቀሚያ አታርጋቸው። ይሄ ለልጁ ላለ ጥላቻ ምናምን ንቀት እነሱን መጠቀሚያ አታርጋቸው። ከፈለጉ እነሱ አሉ መጠየቅ ይችላሉ። እና አዶናይ ላንተ አንድ ነገር ብዬ ልጨርስ። እንደ ኢትዮጵያ እንደኛ ሀገር ማለት ነው ስኬታማ ለመሆን ትክክለኛ መንገድ ላይ ለመሆን ትልቁ ማሳያ ከኋላ ምቀኛ ሲበዛ ነው። ሰው የሚቀናብህ የሚያስቀና ነገር ሲኖር ነው። ሰው የሚመቀኝብህ እንዲመቀኝ የሚያደርግ ነገር ሲኖር ነው። ስለዚህ አዶናይ አንተ ላይ የሚቀኑና የሚመቀኙብህ ሰዎች ለአንተ ትልቅ ሞቲቬሽን መሆን አለባቸው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። መረጃ ስትሰሙ ብዙዎቻችሁ ውስጣችሁ እንደሚረበሽ እርግጠኛ ነኝ። ምክንያቱም ብዙዎች በበረሃ የተሰቃዩ ይገኛሉ። ብዙ በደል ይደርስባቸዋል። አንዳንድ ደግሞ ያልተገቡ ወንበዴ ብንላቸው ቀላል ነገር ይመስለኛል የሚገልጻቸው ቃል ስለሆነ እንደዚህ አይነት ሰዎች ደግሞ በማጭበርበር እዛ ላሉ ሰዎች እንዳትራሩና መልካምነታችሁ እንዳታደርጉ ያደርጓቸዋል። እስቲ መረጃውን ሰምተን እንመለስ። ሊቢያ ላይ ታግቻለሁ ብሎ ገንዘብ ሲሰበሰብለት የነበረው ቲክቶከር አክርሽ እገታ ውሸት እንደሆነና የተቀነባበረ ድራማ እንደሆነ እየተነገረ ይገኛል። ይሄን ነገር እየሰራ ከሆነ ኢትዮጵያ ውስጥ ሆኖ ተደብቆ ይሄን ነገር እያደረገው ከሆነ ከህግ በላይ አይደለም፣ ህግ ይዟል። የሰራውት ቪዲዮ ከነሱ ከላኩልኝ ቪዲዮ አንፃር ቪዲዮ ልክ እንዳልሆነ እንደዛ እየተደበደበ እንዳልሆነ አይደለም ማስረጃው እንደዛ ይሄ ፋሻውን ጭምር ተዘጋጅቶ ሰንሰለቱ ሳይቀር ተዘጋጅቶ ያ ነገር ሰው ጋር እንዲደርስ ተደርጎ እንደተሰራ እንጂ እንደዛም እየተደበደበ እንዳልሆነ ነው ማስረጃው የሚያሳየው። ቪዲዮ ለኔም ኖርማል ላኩልኝ፣ አጎትዮ ነው ላከልኝ፣ እውነታው ነው ያለው ላኩልኝ። ከዛ ኖርማል እኔም አዝኜ ነው ቪዲዮ የሰራሁት። ኖርማል እንደመተባበር ነው ቪዲዮን የሰራሁት እና ቪዲዮን ፖስት ያደረኩትኝ ላይቭ ግባልኝ ብሎኝ ነበር። እኔ ላይቭ አልገባም፣ እንደዚህ እርዳታ ነገር አልነካካም። ቪዲዮም የሰራሁትኝ ስለማውቀው ስላሳዘነኝ ነው። አልቅሻለሁ። ቪዲዮን ሳይው አላህ ምስክሬን ነው የምለው፣ አልቅሻለሁ። ከቤት ከፋሚሊ ጋር ተጣልቼ ነው ቪዲዮን የሰራሁትኝ። ከወንድሞቼ ጋር ተጣልቼ እንዳትሰራ አይመለከትህም እያሉኝ ነው ቪዲዮን የሰራሁትኝ እኔ ማለት ነው። በቃ ስለማውቀው እንደዚህ ሆኖ እያየሁ እንዴት ይሆናል ብዬ ነው ቪዲዮን የሰራሁትኝ ማለት ነው። እና ከዛ በኋላ አሁን ሰው ሲጠይቀኝ እኔ ያለውን ነገር ስጠይቅ እነሱ ጋር ስጠይቅ ሊቢያ አይደለም ጉፍራ ነው አሉ። ስለዚህ እኔ ደግሞ
ሰው ደግሞ እኔ ፖስተቱን አይቶ ደግሞ ሁላችሁም እንደምታውቁት ከዚህ በፊት እንግዲህ ቲክቶከር ለሰዎች የተሰበሰበ ለእርዳታ የተሰበሰበ ገንዘብ ለራሱ ጥቅም ማዋሉን እናስታውሳለን። አሁን ደግሞ በበረሃ ነው የሚገኘውና እርዱኝ በማለት እዚሁ ሆኖ እንደዚህ አይነት የማጭበርበር ስራዎችን ሲሰራ በራሱ ቅርብ ሰዎች መጋለጡን ሰማን። እዚህ ሰሞኑን በባለ ትዳሮች መሀል እየገባች በጣም ችግር ስትፈጥር የነበረች ሴት አለች። ስለሷም አንዳንድ መረጃዎችን አጠናክሬላችኋለሁ። አብራችሁን ቆዩ። እኔ አንቺ ሚላት ነው የምጠይቅሽ ማለት ነው። አንድ ጥያቄ፣ አንቺ እውነት ዞይን ወደሹ ነው? አንቺ እውነት ለዞይ ራርተሽለት ነው? አንቺ እንደምትዩ ለዞይ ከልጆቹ እናት በላይ ተቆርቆረሽለት ነው? አንቺ ማለት እያለች በተክሊል ያገባሽ ከእንደገናም እሱ ፈተሽ ሌላ በትዳር ላይ የነበረ ወንድ አንቺን አፍቅሮ ሲመጣ የተቀበልሽ እንስት፣ ትዳሩን ፈቶ አንቺ ጋር ሲመጣ የተቀበልሽ ሴት፣ ከዛም ደግሞ እሱ ፈተሽ ዛሬ ልጆቹን ያጣ ነፍሱ ማረፊያ ያጣች ወንድ ገንዘቡን አምጥቶ ሲበትንና ሲረጭብሽ ተመችቶሽ የተቀበልሽ ሴት፣ እውነት ለዚህ ሰው ተቆርቁረሽ ነው ወይንስ ገንዘቡን ላለማጣት ተጨንቀሽ ነው? በአራቱም አቅጣጫ እንዲህ ክብ አድርጓት ትዳሯን እንዲነጥቅ እያረጉ ሲወስዱባት፣ ለሷም እኮ ድምጽ ያስፈልጋታል አይደል እንዴ? ያስፈልጋታል። ድምጽ እኮ መሆን አለብን አይደል ለሷም እንዴ? በአራቱም አቅጣጫ እኮ ነው፣ በአራቱም ማዕዘን እኮ ነው እንዲመታችሁ እከለዬ ትችላለህ አንተ አንደኛ ነህ ዘር ከለር መልክሳት ላይ ሰው የምትረዳ ነህ ብላችሁ እንዲኮ ነው ክብብ አድርጋችሁ ማለት ነው። የልጆቿን አባት እኮ ከጇ ላይ እኮ እንዲነጥቅ እኮ ነው ያደረጋችኋት። ጠቅላላችሁ እከሌ ከሌ አለልሽ። በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም ብንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ 3 የምፈራቸው ቀኖች አሉ። አንደኛው ማርች 22 ነው። ልጄ ጆሺ አክሲደንት የደረሰበት ነው። ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ፣ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማንበሸሸገኝ ብዬ ማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል 10 ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከኔ የተለየበት ቀን ነው። እንዴት ይከብዳል! እንዴት ያማል መሰላችሁ እነዚህ ቀናቶች ሲመጡ። 19 ደግሞ ሲመጣ የቀበርኩበት ቀን ነውና የልደ በቀላለው የሚፈጥርብኝ ስሜት አለ። እናት አይደለም ያቺ የለመድኳትን በይን ዱብ አረጋታለሁ። ዛሬ በጠዋቱ የጆሺ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪ ያለኝ ተለቃቀስንና ሂዝ አላይቭ አለኝ። አለ አለኝ። አዎ አለ እኔ ጋር ነው እንጂ የሌለው በሰማይ አለ። ያረፈበት ቀን ሞመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። የኔ ልጅ የሄደበት ታይም ነበርና የዛኔ የተፈጠረው ሞመንት ከባድ ነው ለኔ። መውደቄ ትዝ ይለኛል። እንባይ ደረቀብኝ። ምን እንደሚባል ጠፋብኝ። ህልም መሰለኝ። እንደገና የሰጡን ደግሞ 30 ደቂቃ ብቻ ነች አልቅሱና ውጡ ስለተባለ የግድ በቃ አቅፌው ስሜው ያንን የሞት አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ 4 ዓመት ነው። ከባድ ሞመንት፣ ከባድ እንባ፣ ከባድ ስብራት እንዴት ያማል መሰላችሁ። እና ወደ ሀዘኔ መለስ ብዬ ላለቃቅስ አይደለም ወይ ያልቅሱልኝ ልል ሳይሆን ከሀዘን ባሻገር ያለ ደስታን ብናገር እንደኔ ለሚያልፉ በብዙ በተለያየ ችግር ለሚያልፉ መጽናናት ይሆናል ብዬ አስቤ ነው። አይ ሆፕ እቺ ልጅ አላቃትም
እኔ ለቲክቶክ አዲስ ነኝ፣ እውቀቱ የለኝም እንደሆነች ግን ስትቀልድ ይመስለኛል። አም ሹር ተመልሳ መታ እናቶችን ሁሉ አፖሎጃይዝ እንደምታደርግ በጣም እርግጠኛ ሆኜ ነው የምናገረው። ምክንያቱም የቀልዷን ለመቀለድ እንጂ ትክክለኛ ነገር ያለች እንዳይደለ እንደምታውቀው አስባለሁኝ። ግን እኔም እናት 3 ልጆች አሉኝ እና ልጆች እንዳሉት ሰው እናቶች የሆናችሁ ሰዎች I just want to hug each and every one of you። የእውነት ልጆች እንዳለው ሰው ልጆቻችን የሚያልፉበት ነገር ልጆቻችን የሚያልፉበት ups and downs የኛ ጥፋት እንደሆነ የምናስብ we already think that እሷ ባትነግረንም እንኳን ጥፋታችን እንዳይደለ እንኳን እያወቅን ልጆቻችን የሚያልፉበት ነገር ውድቀታቸው፣ ድካማቸው፣ የሚሳሳቱ ስህተት ሁሉ የኛ እንደሆነ የምናስብ እናቶች ያለንበት ጊዜ ነው። እንኳን እንደዚህ መጥቶ የእናንተ ጥፋት ነው የሚለን ተጨምሮ ቀርቶ እና እንደዚህ አይነት ውስጥ የምታልፉ እናቶች ካላችሁ I just want to say this it's not your fault። በእውቀታችን በምንችለው በደረስንበት የምናረገውን ሁሉ ነገር የምናረገው ለልጆቻችን ነው። ሁላችንም በደረስንበት እውቀት ባለን ኢንፎርሜሽን ለልጆቻችን የሚሆነውን ነገር ሁሉ እንዳደረግን እርግጠኛ ነኝ እና አይዟችሁ whatever happen ልጆቻችሁ የሚያልፉበት ነገር ሁሉ እግዚአብሔር አለ። ይሄንን ማለት ስለፈለኩ ነው የመጣሁት። I just want to hug ሁላችሁንም የእውነት እናቶች የሆናችሁ ሁሉ እግዚአብሔር ይባርካችሁ። ልጆቻችሁን በትጋት ስለምታሳድጉ ተባረኩ። ማንም ወንድ መጫወቻ ሚስቶች ቤት ያለቅሳሉ። ያ ረዳው ዘንድሮ እኔ ከእንቁርቲ ጋር የሚጣላ ያበደ ብቻ ነው። እሷ ስራ ፈታ ቁጭ ብላ ሜላታው ምን ገዶሽ እኔና እንኳን አንቺ እኔ ምላሰኛዋ እኔ ቤታ ነገረኛዋ እንኳን ማለት ገንዘቤን ነው የምሸክለው ቦታም አልሰጣት። ሜላት ግን ጤነኛ ነሽ? ሜላት አይ ግን ደህና ነሽ? አንደኛ ለሴትዮዋ ደጋፊ አበዛሽላት። ወይ አነጋገር አትቺ ሜላት እዴ ወይ በደንብ ሴቴ ወተሽ ቤብ ይሄንን አይባልም እኮ አረጋሽና ከብረዋለሁ ቤብ እናችን ይችላል እንደምትፈልገውን ቁርቲ እንኳን ቤብ ብለሽ አይደለም አበበ በሶ በላብት ቀይራ ቤብ አለች የምትልሽ ሴትዮ እንዴት ነው አንቺ ግን የምታስቢ? ኧረ ተይ ካልኩሌት አድርገሽ ተናገሪ። ዝም ብለሽ አትናገሪ እናቴ። እንዴ ለንቁርቲች እኮ ይመቻታል። እንኳን ቤብ ብለሽ አይደለም ማለት ነው። አይንሽን እንኳን ስልብልም ካረግሽ ብላለች ብላ እኮ ነው ቀጣጥላ የምትናገረው። በስተመጨረሻም ለጋሽ ሰለሞን በአዶናይ በኩል መኪና ሊገዛላቸው ከጫፍ ተቃርቧል። በዱባይ በሪል ስቴት ስራ የተሰማራው ብሩክ ሪል ስቴት የቲክቶክ አካውንት ፎሎወሩን በ3 ቀን ውስጥ አሁን ካለበት 630 ሺህ ወደ 1.5 ሚሊዮን ፎሎወር ከፍ ካለ አዶናይ ከብሩክ ሪል ስቴት ጋር በመተባበር ለጋሽ ሰለሞን መኪና ገዝቶ እንደሚሰጣቸው ቃል ገብተዋል። እናም በመላው ዓለም የምትገኙ ኢትዮጵያውያን የተለመደ ትብብራችሁ እየተጠየቀ ይገኛል። እኔም ከስር ሜንሽን የማድረግላችሁን የብሩክ ሪል ስቴት አካውንት የገባችሁ እንግዲህ ፎሎ በማድረግ በ3 ቀን ውስጥ 1.5 ሚሊዮን ፎሎወር አስገብተ ነው ለጋሽ ሰለሞን መኪና እንዲገዛላችሁ እናድርግ። ደግሞ አልጠራጠርም እናሳካዋለን። ሰለሞን መኪና ለማበርከት በተዘጋጀው ቻሌንጅ ላይ እንግዲህ ሁላችሁም እንድትሳተፉ ነው። ይህ ቻሌንጅ ከመሰጠቱ በፊት ቻናሉ የቲክቶክ አካውንቱ ማለት ነው የድርጅቱ ወደ 690 ሺህ ነበረ። አሁን ላይ ግን ከ850 ሺህ በላይ ሆኗል። ከመጀመሩ በፊት ነው 691 አካባቢ ነበርውና እንደምትመለከቱት አሁን ላይ ግን ወደ 900 እየተጠጋ ይገኛል። እንግዲህ ሁላችሁም የበኩላችሁን በማድረግ ለጋሽ ሰለሞን ይህንን የክብር ሽልማት ሊበረከትላችሁ አስተዋጽኦአችሁን እንድታደርጉ ትጠየቃላችሁ። ወደሌሎች መረጃዎቻችን እንሄዳለን። አብራችሁን ቆዩ። በመቀሌ ከተማ ከወትሮ የተለየ አዲስ ነገር መኖሩን ነዋሪዎች ገልጸዋል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ በርካታ የታጠቁ ኃይሎች እየተንቀሳቀሱ ይገኛሉ። እንዲሁም በተመሳሳይ በህወሓት ጽሕፈት ቤት ዙሪያ በርካታ የታጠቁ ኃይሎች እየተንቀሳቀሱ ይገኛሉ። ብቻ በመቀሌ ከተማ የታጠቁ ኃይሎች እየተንቀሳቀሱ እንደሚገኙ እንግዲህ ነዋሪዎች መግለጻቸውን አንዳንድ የዜና ምንጮች ዘግበዋል። በአማራ ክልል የተሰማው አዲስ መረጃ ምንድን ነው? ብዙዎችም ለዚህ ጉዳይ ትኩረት እንዲሰጥ ጥሪ እያቀረቡ ይገኛሉ። በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ የሚገኘው የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ በመውጣት ለአካባቢ
የአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ አገልግሎት እየሰጠ ይገኛል። ታዲያ መንግስትም ይህንን ጉዳይ ትኩረት ሰጥቶት አካባቢውን እንዲያለማ ይህንንም የተፈጥሮ ጋዝ በማውጣት ህብረተሰቡ ተጠቃሚ እንዲሆን ሊያደርግ ይገባል ሲሉ ብዙዎች አስተያየታቸውን እየሰጡ ይገኛሉ። የጄኔራል ታደሰ ወረደ ቢሮ በታጣቂዎች መከበቡ ተሰማ። የትግራይ ጊዜያዊ አስተዳዳሪ የሆኑት ጄኔራል ታደሰ ወረደ በትናንትናው ዕለት ጫና ውስጥ መግባታቸውንና ስልጣን መልቀቅ እንደሚፈልጉ መግለጻቸው የሚታወቅ ሲሆን በዛሬው ዕለትም ቢሮአቸው በአርሚ 31 ወታደሮች መከበቡ ተሰምቷል። ጄኔራሉ ከዚህ በፊት ከፌዴራል መንግስቱ ባጀት ከጥቅምት ጀምሮ እንዳልገባላቸው በመናገር አጣብቂኝ ውስጥ መግባታቸውን ገልጸው ነበር።